ከአሳማው በረት ወደ አባቴ እቅፍ የባዘነው ልጅ የዘመናችን ትርጉም። ወዳጄ ቆም ብለህ አስበህ ታውቃለህ? እግሮች ወዴት ነው የሚሮጡት? ልባችንስ ምን ፈልጎ ነው የሚባዝነው? በዘመናችን የቴክኖሎጂ ጣራ ላይ ቆመን ዓለምን በእጃችን ስልክ እያሽከረከርን ግን ደግሞ የሆነ የጎደለን ነገር እንዳለ ይሰማሃል? በውስጣችን ያለው ባዶነት በዝና በገንዘብ ወይንም በጊዜያዊ ደስታ የማይሞላ ረሃብ ነው። ዛሬ ከ2000 ዓመታት በፊት የተነገረ ነገር ግን ልክ ዛሬ ጠዋት ለእኔና ላንተ እንደተፈጸመ የሚቆጠር አንድ ትልቅ ታሪክ እናነሳለን። ይህ ታሪክ ስለ አንድ የጠፋ ልጅ ብቻ አይደለም። ይህ ታሪክ ስለ እኔ፣ ስለ አንተና እኛን ለመቀበል እጆቹን ስለዘረጋው ስለ ዘላለሙ አባት ነው። ዛሬ በፋና መንፈሳዊ የዩቲዩብ ቻናላችን ከአሳማው በረት ወደ አባቴ እቅፍ በሚል ርዕስ የባዘነው ልጅ ታሪክን በዘመናችን መነጽር እንመለከተዋለን። አብራችሁን ቆዩ። ታሪኩን ሁላችንም እናውቀዋለን። አንድ አባት ሁለት ልጆች ነበሩት። ትንሽ ልጅ ወደ አባቱ ቀርቦ እንዲህ አለ፣ አባቴ ሆይ ከንብረት ድርሻዬን ስጠኝ። ይህ ጥያቄ በዘመኑ እጅግ በጣም ነውር ነበር። አባትየው በሕይወት ያለ ርስት መጠየቅ አባቴ ሆይ ለእኔ ሞተሃል፣ ያንተን ህልውና ሳይሆን ያንተን ንብረት ብቻ ነው የሚፈልገው እንደማለት ነበር። ግን እስኪ ወደ ዘመናችን እንምጣ። ይህ ልጅ ማን ነው? ይህ ልጅ እኛ ነን። የአባቴ ቤት ጠበበኝ፣ ሕግና ትእዛዙ አሰለቸኝ፣ ዓለምን ማየት እፈልጋለሁ፣ ነፃ መውጣት እፈልጋለሁ እያልን እኛ ነን። የዘመኑ ወጣት በእግዚአብሔር ቤት ውስጥ ያለውን ሰላም ትቶ በውጭው ዓለም ያለውን ነፃነት ፌክ ፍሪደም ለማየት የሚጓጓ ልብ ነው። ልጁ ንብረቱን ጠቅልሎ ወደ ሩቅ አገር ሄደ ይላል መጽሐፉ። የዘመናችን ሩቅ አገር የት ነው? ምናልባት ከአገር መውጣት ብቻ ላይሆን ይችላል። ከእግዚአብሔር ቃል ርቆ ወደ ሱስ መግባት ሩቅ አገር ነው። ማንነትን ረስቶ በሶሻል ሚዲያ በማጨብጨብ ዓለም ውስጥ መጥፋት ሩቅ አገር ነው። የውሸት ደስታን ፍለጋ ከቤተሰብ ከእምነትና ከእውነት መሸሽ ያ ሩቅ አገር ነው። ልጁ በዛ አገር ሁሉን ነገር ጨረሰ። ገንዘቡ አለቀ፣ ጓደኞቹ ራቁት፣ ወዳጅ በሞላበት በችግር ባዶ ቤት እንደሚባለው ሆነ። ቅንጡ የነበረው ልጅ አሁን የሚላስ የሚቀመስም አጣ። አየ ወዳጄ፣ ዓለም የምትሰጥ ደስታ ልክ እንደ ጠዋት ጤዛ ነው። ፀሐይ ሲወጣ ይጠፋል። የልጁ ኪስ ሲጎድል የጓደኞቹም ቁጥር ጎደለ። መጨረሻ ላይ ግን ማንም አልነበረውም። ያ የክብር ልጅ፣ ያ የአባት ቤት ተወዳጅ አሁን ከአሳሞች ጋር ተሰለፈ። የአሳሞቹን ምግብ ለመብላትም ተመኘ። ይሄ የሕይወት ታችኛው ወለል ወይንም ደግሞ ሮክ ቦተም ነው። ምናልባት አንተም ዛሬ እዚህ ቦታ ላይ ትገኝ ይሆናል። ተስፋ የለኝም፣ አለቅ ያለው እግዚአብሔርም አይፈልገኝም ብለህ አስበህ ይሆናል። ግን ታሪኩ እዚህ ላይ አያበቃም። መጽሐፍ ቅዱስ የሚጠቀምበት አንድ ድንቅ ቃል አለ። ወደ ልቡም ተመለሰ። he came to his senses። ይቺ ቅጽበት ወሳኝ ናት። የመዳን የመጀመሪያ እርምጃ ወደ ልብ መመለስ ነው። ልጁ አሰበ፣ በአባቴ ቤት እንጀራ የሚተርፋቸው ስንት ሙያተኞች አሉ፣ እኔ ግን እዚህ በረሃብ እጠፋለሁ። ነገር ግን አንድ ፍርሃት ነበረበት። እንዴት ብዬ እመለሳለሁ? ፊቴስ ምን ይላል? አባቴን በድዬዋለሁ፣ አሳዝኜዋለሁ። እዚህ ጋር የዘመናችን ትልቁን በሽታ እናገኛለን። የጥፋተኝነት ስሜት guilty and shame የምንለው። ሰይጣን ከእግዚአብሔር የሚያርቀን በሠራነው ኃጢአት ብቻ ሳይሆን አንተ ለእርሱ አትገባም፣ ይቅር አይልህም፣ በጣም ርቀሃል በሚለው የውሸት ክስ ነው። ልጁ ግን ወሰነ። ተነስቼ ወደ አባቴ እሄዳለሁ አለ። ንግግሩንም አዘጋጀ። አባቴ ሆይ በሰማይና በፊትህ በደልኩ፣ ወደፊትህም ልጅ ልባል አይገባኝም፣ ከሙያተኞችህ እንደ አንዱ አድርገኝ እለዋለሁ የሚል። አያችሁ፣ ልጁ የፈለገው አገልጋይ ሆኖ መኖር ነበር። ምክንያቱም የልጅነት ክብር እንደጠፋበት አስቦ ነበር። ግን የአባቱን ልብ አያውቅም ነበር። የኔና የናንተ ውሳኔ ዛሬ ምን መሆን አለበት? በሱስ በኃጢአት በተስፋ መቁረጥ አረንቋ ውስጥ ሆነ ተነስቼ ወደ አባቴ እሄዳለሁ ማለት ትችላለህ? እግሮች ባይደክሙም ልብ ወደሱ መጓዝ ይችላል? ይህ የተረካችን ክፍል የክርስትና እምነት የጀርባ አጥንት ነው። ልጁ ገና በሩቅ ሳለ አባቱ አየው። ልብ በሉ፣ አባቱ እቤት ውስጥ ተቀምጦ አልጠበቀውም። በየቀኑ ደጃፍ ላይ ወጥቶ እጁን አጥፎ መንገዱን ያይም ነበር። ዛሬ ይመጣ ይሆን? ልጄ ዛሬ ይመለስ ይሆን እያለ
አባቱ ልጁን ባየው ጊዜ ልጁ የተጎሳቆለ የቆሸሸ የከሳና የሚገማም ነበር። ግን አባቱ አልተጸየፈውም። መጽሐፉ ምን ይላል? ሮጠ፣ አንገቱንም አቀፈው፣ ሳመው። በዛን ዘመን አንድ የተከበረ ሽማግሌ ሰው ሲሮጥ ማየት ያልተለመደ ነው። ክብርን የሚቀንስ ነው። ነገር ግን እግዚአብሔር ለእኔና ለእናንተ ያለው ፍቅር ክብሬን ይነካብኛል አይልም። ፍቅር ይሮጣል፣ ፍቅር ይቀድማል። ልጁ ያዘጋጀውን ንግግርም ጀመረ። አባቴ ሆይ በድያለሁ፣ ከእንግዲህ ልጅ ልባል አይገባኝም። አባቱ ግን ንግግሩን እንዲጨርስ አልፈቀደለትም። ለአገልጋዮቹ ጮኸ፣ ፈጥናችሁ ምርጡን ልብስ አምጡና አልብሱት፣ ቀለበትም አጥልቁለት፣ የሰባውን ፍሪዳም እረዱለት፣ ልንበላ ልንደሰት ይገባናል። ይህ ልጄ ሞቶ ነበር ሕያጅ፣ ጠፍቶም ነበር ተገኝቷል አለ። ይህ ነው የዘመናችን ተስፋ። ዛሬ ዓለም እንደረከሰ ዕቃ ወርውራህ ይሆናል። ሰዎችም አንተ አትረባም ብለውህ ይሆናል። ያለፈው ታሪክህ የሠራኸው ስህተትህ እንደ ጥላም ይከተል ይሆናል። ግን እውነት እልሃለሁ በአባቴ ቤት ምርጥ ልብስ አለ። ያ የቆሸሸውን ማንነትህን የሚቀይር የጸጋ ልብስ አለ። ቀለበት አለ፣ እንደገና ሥልጣንህና ልጅህነትህም የሚረጋገጥበት ጫማ አለ። እንደ ባሪያ ባዶ እግርህን ሳይሆን እንደ ልጅ በክብር እንድትራመድ የሚያደርግ እግዚአብሔር የሚቀበለን ባዘጋጀነው የንስሐ ንግግር ጥራት ሳይሆን በተሰበረው ልባችን ነው። ይቅርታው ደግሞ ሙሉ ነው፣ ከፊል አይደለም። ትላንት ያጠፋኸውን ላስብብህ አይልም፣ እንደ አዲስ ይጀምራል። ውድ የፋና መንፈሳዊ ቤተሰቦችና አድማጮች፣ የባዘነው ልጅ ታሪክ የሩቅ አገር ተረት አይደለም። የኔና የናንተ የየቀኑ ታሪክ ነው። ምናልባት ዛሬ ልክ እንደ ታላቁ ወንድም በቤት ውስጥ ሆነ ነገር ግን ልብህ የራቀ በፍርድ አይን ወንድምህን የምታይ ልትሆን ትችላለህ። ወይንም ደግሞ በሩቅ አገር ሆነ የአባቴ ቤት ይናፍቀኛል እያልክ የምታለቅስም ትሆናለህ። መልእክቱ አንድ ነው። አባቱ አሁንም እጆቹን ዘርግቶ እየጠበቀው ነው። በሩ አልተዘጋም። ይህ ዘመን የይቅርታ ዘመን ነው። ይህ ዘመን ከተስፋ መቁረጥ ወደ ተስፋ የምንሸጋገርበት ነው። የዓለም ጫጫታ ዓይንህን አይጋርደው። የሶሻል ሚዲያው ብልጭልጭታ የነፍስህን ጥማት አያታልለው። እውነተኛው ዕረፍት፣ እውነተኛው ፍቅር፣ እውነተኛው ማንነት ያለው በአባቴ ቤት ነው። ዛሬ ልክ አሁን በልብ ተነስቼ ወደ አባቴ እሄዳለሁ በል። እርሱ ሊቀበልህ ሊያክፍና እንደገና ልጄ ብሎ ሊጠራ ጓግቷል። ፍቅር ያሸንፋል፣ ጸጋ ያድሳል። የተባረከ ጊዜ ይሁንላችሁ። ለዚህ ቻናል አዲስ ከሆናችሁ ቤተሰብ ይሁኑ። ይህ ፋና መንፈሳዊ ነው። ስላደመጡ እናመሰግናለን። መልእክቱ ለብዙዎች እንዲደርስ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ።